ለውጥ አለመቆም ነው። ለውጥ ማን ነው የሚያስፈልገው? የትኛው ሰው በተፈጥሮ መላቅን ይፈልጋል። መቼስ ነው ደግሞ መለወጥ ያለብን? የማይለወጡ ሰዎች ሁሌ እንቅፋቶች ናቸው። መለወጥ ካልፈለጉስ አሁን መቀስቀስ በእጅጉ ያስፈልገናል። ይሄ ሁሉ ነገር እያለ ለምንድን ነው መለወጥ ያልቻለው? ስንፍና ልማድን እንደየተባዩ እንደየባህሪው ለምደነዋል። የምር ምቾታችን ራሱ ምቾት ነው ወይ? ግለሰብነትን የፈጠረ ፐርሶናሊቲ አልሰራንም። ትናንትን የምናነሳው ራሳችንን ለመሸወር ኑሮ ካሉት መቃብርም ይሞቃል ይባላል። በጣም ትልቁ ጠላታችን ምቾት። እንደ ምቾት ያለ ፎጣና ብርድ ልብስ ላይኖረን ይችላል። መለወጥ እንደምንችል ዋስትናችን ምንድን ነው? ባለን ልክ መሆን እችላለሁ፣ አድርገዋለሁ፣ እሆናለሁ ወዘተ ብሎ ይህ በጣም ትልልቅ ፉከራዎችን መቀነስ። ሰላም ተመልካቾቻችን፣ ነጸብራቅ ላይ ነው የምትገኙት። እንግዲህ ዛሬም አዲስ ሀሳብ አንስተን ከብሩሃን አዲስ ጋር እንወያያለን። አብራችሁ እንድትቆዩ ደግሞ እንጋብዛችኋለን። ብሩሃን እንዴት ነህ? አለሁልሽ። በጣም ሰላም፣ ደህና ነኝ። የዛሬውን ሀሳባችንን ከማንሳታችን በፊት እንግዲህ ብሩሃን በተለያዩ ጉዳዮች ላይ የራሱን ፍልስፍናዎች የራሱን ሀሳቦች ሲያቀርብ በተለያዩ መድረኮች ሲናገር እናውቀዋለን። ሀሳቦች በሰዎች ዘንድ ምን ያህል ተቀባይነት አላቸው ወይ ደግሞ እንዴት ይቀበሉታል ብለህ ታስባለህ? ያው የምናገረው ለራሴ ነውና አሁንም ዞር ብለን የተናገርከው ለራስ እንደሆነ ያስታውቃል። አዎ፣ በጣም ፊል የሚሰማኝን ስሜት ከውስጤ የሆነው በተሰማኝ ልክ እና እንዲሁ እንደወረደ እናገራለሁ። ለማካፈል ለማጋራት በሚለው ስሜት ግን ከተናገርኩት በኋላ ምን ያክል ደርሷል ብዬ ሳስብ ግን አልተሳካልኝም ብዬ ነው የማስበው። ደገም አድርጌ የምሰማው አንዳንድ ጊዜ ውስጣችን ሲነዝረን የሚሰማን ኦነስት ሆነን እናወራለን እና ያን ስሜት ምን ያክል አጋብተናል ብለን ስናስብ አንዳንዴ ቢደርስ ብለን እንመኛለን። ግን እንደማስበውና እንደምጠብቀው ደርሰዋል። በግልጽም የፈለኩትን ነገር ሰዎች ዘንድ በትክክል ደርሶ ሴንስ አድርገውታል ወይ ስል ራሴም ጥያቄ አነሳለሁ። ያው ማስተካከል ማታረም ይኖርብኝ ይሆናል። ማድረስ ምን ለማመድ እንዴት ማድረስ የሚለው ነገር አሁን መንገዱ ነበር ማለት ነው እስካሁን ያልተስተዋለኝ። እሱን እየተማርኩኝ ነውና በደንብ አቻ ቋንቋ በሚገባልክ እኔም በሚገባኝ መጠን መታረቅ በደንብ እፈልጋለሁ፣ መግባባት። እንግዲህ የዛሬውን ሀሳባችንን ስናነሳ ከተመልካቹ ያንተ ሀሳብ ጋር ከሚደርስለት ሰው ጋር በሚያስታርቅ በሚያስማማ መልኩ እንጫወታለን ብዬ አስባለሁ። አንቺን ራሱ ሳገኝ በጣም ደስ ያለኝ አንዷ ድልድይ ነው የምትሆኝልኝ ብዬ ነው የማስበው። በደንብ ለማድረስ ፍላጎት አለኝ። ተመልካቾች በጣም ነው የምወዳቸው። ሁለተኛ ደግሞ ስናገር በጣም መረዳትን ከሚያደምጠኝ አካል ማግኘት እፈልጋለሁ። ለሱ ለመመድ ደግሞ አንቺ መሀለኛዋ ድልድይ የሆነሽ መተሻልና በጣም ደስ ብሎኛል። ለማንኛውም ዛሬ ስለ ለውጥ ልናወራ ነው። ለውጥ ምንድን ነው? ለውጥ አለመቆም ነው። በተሰጠ የጊዜ እርከን ውስጥ ከአንድ ስፍራ ወደ ሌላኛ ስፍራ፣ ከአንድ ሁነት ወደ ሌላኛ ሁነት፣ ከአንድ የአመለካከት ደርስ ወደ ሌላኛ አመለካከት ጫፍ መለወጥ መሻገር መቻል ማለት ነው። በየዘርፉ ይለያያል የለውጥ ባህሪ። ለምሳሌ እንቅስቃሴ ከሆነ ከአንድ ቦታ ወደ ሌላ ቦታ በታይም በጊዜ እርፋታ ውስጥ መሻገር ወይም መራራቅ እንደማለት ነው። በአስተሳሰብ ከሆነ ደግሞ ሰኞ ከነበረ አስተሳሰብ ማክሰኞ ላይ ከፍ ብሎ መገኘት ወይም አንሶ መገኘት ያው ለውጥ ይሆናል፣ ግን መለየት ማለት ነው። ለውጥ ማን ነው የሚያስፈልገው? መቼስ ነው ደግሞ መለወጥ ያለብን? አጠቃላይ የህዋው ስርዓት የትኛው ነገር ለውጥ ውስጥ ነው ያለው። የማይቀየር የማይንቀሳቀስ የማይለወጥ ነገር የለም። አጠቃላይ ዝም ብለን ይሄ እንዳለ ስንመለከተው አስተሳሰብ አሁን ለውጥን መቆጣጠር የምንችለው ለውጥ አለ፣ መቆጣጠር የማንችለው ለውጥ አለ። ለምሳሌ የሰው ልጅ ባዮሎጂካል የሆነውን ተፈጥሮን መቆጣጠር አይችልም። መተንፈሱን መቆጣጠር አይችልም። መተንፈሱን ካቆመ ይሞታል። ይሄ ባዮሎጂካል ስለሆነ አይቆጣጠረው። ይሄ መሻት የሚባለውን ነገር አስተሳሰባዊ የሆነውን ነገር ወይም የሞራል ጉዳዩን ነፃ ምርጫ ስላለው እሱን በማሰብ ለውጥ እሱ ላይ አስተሳሰባዊ እና የሞራል ወይም የምግባር ማንነቱን
መቀየር፣ መለወጥ፣ ማዳበር፣ ማጎልበት ይኖርበታል የሰው ልጅ። ሌላው ፍጡር ችግር የለበትም ባዮሎጂካል ብቻ ስለሆነ እንስሳውም እጽዋቱም በራሱ ዑደት ምንም ትንሳኤል ያልፋል። ነፃ ምርጫ የለውም። የሰው ልጅ ብቻ ነው መለወጥ። ማን ነው የሚገባው? መለወጥ ምንድነው? ስለ ለውጥ ለምንድነው የምናወራው? ወዘተ ስንል የሰው ልጅ አጀንዳ ነው። ሰው መለወጥን ያስባል ሁሌ። መለወጥ የሚችለው ነገር ስላለው ያ መለወጥ የሚችለው ነገር ወይ ከአመለካከት ጋር ወይ ከምግባራዊ ማንነት ጋር የሚገናኝ ነገር ነው። ባዮሎጂካል የሆነው ነገር ያው እንደ እንስሶቹ ፍሎ ያደርጋል። ሲርበው ይበላል፣ ሲጠማው ይጠጣል። በዚህ ነው ፍሎ የሚያደርገው። ግን ከእውቀት አንጻር አዋቂ መሆን ይችላል ወይም የማያውቅ ይሆናል። መልካም መሆን ይችላል ወይም ክፉ ይሆናል። በእነዚህ እውነታዎች ውስጥ የሰው ልጅ መሸጋገር እንዲኖርበት አስፈላጊ ነው እያምናለሁ በደንብ። ለውጥ ይሄ ከሆነ እንደዚህም አይነት ደግሞ ሰዎች መለወጥ አለባቸው ብለን ካሰብን ግን ደግሞ ሰው ሁሉ መለወጥ አለበት? ለምሳሌ አይ እኔ ተመችቶኛል መለወጥ አልፈልግም ካልንስ? የምቾት ቀጠና ወይ ደግሞ ኮምፎርት ዞን ውስጥ ያሉ ሰዎች መለወጥን አይፈልጉም በብዙ ምክንያቶች። እነሱ ሰዎች መለወጥ ካልፈለጉስ አሁን ለሁሉም ሰው ለውጥ ሊሆን ይችላል? በጣም አሪፍ ነገር ነው። የማይለወጡ ሰዎች ሁሌ እንቅፋቶች ናቸው። የሌላኛው ማህበረሰብ ሰው ከሌላው የሚለየው ማህበራዊም ነው። የኔ ብቻ የሚለው ዓለም የለው። የሌላኛውንም መብትና ስሜት የማክበር ኃላፊነት ይጠበቅበታል። ስለዚህ የሚኖረው ብቻውን አይደለም ከሌሎች ጋር። ባለመለወጥ ውስጥ ተመችቶኛል የሚል አካል ምንጊዜም አልተለወጠም፣ አልተንቀሳቀሰምና ከእንቅፋት ነው የሚቆጠረው። ስለዚህ የመለወጡ አስፈላጊነት አንድም እንቅፋት ላለመሆን፣ የሚያሳዝነው ደግሞ እንቅፋት መሆኑንም አያውቀውም እንቅፋት ሲሆን። ከዛ አንጻር ስለ ለውጥ ማሰብ ሁልጊዜ አስፈላጊ ነው በሰው ልጅ ህይወት ውስጥ። አይ መብቴ ነው እኔ ማንቀላፋት ቢል ለምሳሌ ጓዳ ገብቶ ማንቀላፋት ራሱን ብቻ ሆኖ፣ ግን እንደ ሰው ልጅ ስንኖር ግን ሌላም አብሮን የሚኖር አካል አለ። ስለዚህ መንገድ ላይ የሄድሽ ሌላም የሚኖር አካል ስላለ መንገድ ስትተላለፊ አክብረሹ ካላለሽ መጋጨትሽ አይቀርም። ስትጋጪ ሪአክሽን ተወስጃለሽ። ስለዚህ ብዙ ማሰብ ያልቻለ ሰው ብዙ ለውጥን በተለይ ካስተሳሰቡ ጋር ከምግባሩ ጋር ያላዳበረ ሰው ወይ ምቾት ላይ ነኝ የሚል አካል ከሌላኛው ሰው የሚመጣውን መልስ ስለማያውቀው ስለሚያስደነብረው ወይም ደግሞ ለሌላኛው ሰው አቻ ስለማይሆን መግባባትም አይችልም። አለመግባባት ውስጥ መንጫጫት ነው የሚኖረው እና አንድም የሰው ልጅ ደግሞ የውስጥ ጥያቄ አለ። የትኛውም ሰው በተፈጥሮ መላቅን ይፈልጋል፣ መሻት አንደኛ መሆንን ይፈልጋል። ውስጣችን በጣም ታዛዥ መሆን የሚፈልግ ኔቸር አይደለም። ሞመንት ጠብቆ ታዛዥ አገልጋይ ባሪያ የነበረም ሰው የሆነ ሰዓት ላይ ማመፁ አይቀርም። ምክንያቱም የምንቆጣጠረው ተፈጥሮ አለን፣ የማንቆጣጠረው ደግሞ ተፈጥሮ አለን። ስለዚህ ከዚያ አንጻር ስለ አስተሳሰብና ስለ ለውጥ ማሰብ በሁሉም ሰው ዘንድ መጠየቅ ያለበት መሞገት ያለበት ጉዳይ ነው። እንደ ኢትዮጵያ ደግሞ ላለን የሶስተኛው ዓለም ሀገራት ከሶስተኛው ዓለምም ሀገራት ውስጥ ቅኝ ሳንገዛ ቅኝ የተገዛን በብዙ ነገሮች የሆኑ ነገሮች የምናፍቅ ውጫዊ ነገሮችን የምናፍቅ ስነ ልቦና ያዳበርን ሳናስበው የኛን እኛነት ያልሰራን ሰዎች ደግሞ ስለ ለውጥ በጣም ካልተነቀነቅን ስንፍናና የሆነች ጉዳይ ላይ በልቶ ማደር ላይ ሊሆን ይችላል ተስማምቶን ሰላም እንደሆን አምነን የምንኖር ህዝቦች ስለሆነን መቀስቀስ በእጅጉ ያስፈልገናል። በጣም ትልቁ ጠላታችን ምቾት እንፈጥራለን። በየትኛውም አስፔክት ውስጥ የሆነን ሰው አስቀምጨው 20 ዓመት አንድ ወንበር ላይ ተቀምጦ የሚሰራ ሰው ታገኝ ትችላለች። ወይም ሁሉ ጊዜ የሆነችን የስራ መስክ ሙጥኝ ብሎ የሚኖር ሰው ታያለሽ። ስለዚህ ኢትዮጵያ አልተቀየረችም የሆኑ ክፍለ ዘመናት በነገራችን ላይ በተለይ ከ200 ዓመቱ ክሎዝ ዶር ፖሊሲ ታሪክ በኋላ በቃ ያለንበት ላይ ነው ያለነው። ጉልት ሻጮች ነበር፣ አሁንም ጉልት ሻጮች ነው። ይሄ ለምን መጣ ፓሲቭ ለምን ሆን ስንል ያለችንን ነገር ምቾት ብለን ኮምፎርት ብለን እንተረጉማትና እንደ ሰው ሳናስብ እንደ ሰው አሸናፊነትን ባለን አቅም ልክ ሳንመዝን እናልፋለን። ከዛ አንፃር ምቾት በጣም ቆንጆ ኢሹን ያነሳሽው እንደ ምቾት ያለ ፎጣና ብርድ ልብስ ላይኖረን ይችላል። እኛ ሁሉንም ምቾት ብለን ስለምንወስድ ማለት
ምቾት ራሱ ግን በራሱ ምንድነው? ምክንያቱም ኑሮ ካሉት መቃብርም ይሞቃል ይባላል በተረቱ እንደምናውቀውና ኑሮ ካሉት መቃብርም ይሞቃል ካልን ኑሮም ባይሆን ግን ተመችቶናል ነው ነገሩ፣ እየኖርን ነው። ግን ምቾት ራሱ ምንድነው? ምቾት የሚባለው ነገር እንደተረጎምነው ነገር ስለሚለያይ ለምሳሌ የስጋ ምቾት አለ፣ የሆድ ምቾት፣ የስሜት ምቾት የምንለው ማለት ነው። የመሻት ምቾት አለ። አሁን ሁለቱን በቀላል ቋንቋ ብናየው የስጋ ምቾት ማለት ወሲብ ሲያምረው ወሲብ መፈጸም የሚመቸው የሚያረካው በቃ ፍጹም አድርጎ የሚመለከት፣ ሲርበው ምግብ ካገኘ በጣም ደስተኛ ሆኖ ዋው በላው ጠገብኩኝ እኮ ብሎ የሚረጋጋ፣ የሆነ ጥሩ ትንሽዬ ሸሚዝ ካለበሱትም ወይም የሆነች ነገር ከለበሰም ደስ ብሎት በቃ በቃኝ ብሎ የሚያምን እንደዚህ ስጋዊ ፍላጎት የባዮሎጂካል ኒዱን ያሟላ ሎወር ክላስ የሚሉት ማለት ነው በእንትን። ሁለተኛው ደግሞ የመሻት ምቾት ነው። የመሻት ምቾት ትርጉም ፈላጊ ነው። ለምንድን ነው የምኖረው? ማን ነኝ? ከየት መጣሁ? ወዴት ነው የምሄደው? እኔ ምንድን ነኝ? የመኖሬ ዋጋ ወይም ፋይዳ ምንድን ነው ብሎ ደግሞ የሚጠይቀው ያንን ነገር እንዳገኘ ሲሰማው ነው ምቾት ብሎ የሚያምነው። ያን ትርጉም እስኪያገኝ ድረስ ተጓዥ ነው፣ አሳቢ ነው፣ ተንቀሳቃሽ ነው። ስለዚህ ሁልጊዜ በለውጥ ውስጥ ነው ያለው። ይህ የመሻት ምቾትን የሚያስብ ሰው በገንዘብ በእውቀት ወይም በሌሎች ነገሮች አይገዛም፣ አይቆጣጠሩትም። ሀብታም ቢሆንም ለምንድን ነው የምኖረው? ማነኝ? ምንድን ነው ፋይዳዬ ብሎ ጥያቄ ስለሚያነሳ ሁልጊዜ ጠያቂ ነው፣ ሁልጊዜ ተጓዥ ነው። ስለዚህ የእሱ ምቾት ማለት ቻሌንጆች ናቸው ማለት ነው። ሁልጊዜ በእንቅስቃሴ ውስጥ መሆኑ እንደ ምቾት ያስበዋል። ለባዮሎጂካል ይሄ ለመብላት ለመጠጣት እና እንዲሁ ደግሞ ለወሲባዊ ፍላጎት ለመሳሰሉት ደግሞ ያለው ደግሞ በቃ በቀላሉ ምቾቱን መቋጨት ይችላል። ያገኘውን ይበላል፣ ጠገበ፣ አለቀ። ቀጥሎ ደግሞ የሚመጣውን እሱ ያውቀዋል ይላል። ስለዚህ ኑሮ ካሉት መቃብርም ይሞቃል። አንደኛ ባዮሎጂካል ብቻ ሆኖ መኖር ማለት ነው። ምንድነው? ምግብ፣ ወሲብ፣ ማረፊያ የሚባለው ነገር ምቾት ሲሉ ይሄ መቃብር የምንለው ህይወት ይሆናል። ተጽዕኖ መፍጠር አይችልም። ኢንፍሉዌንስ የለውም፣ ኢምፓክት የለውም፣ ለህይወቱም ትርጉም የለውም። ይሄ ሰው የሚበላው እስካገኘ ድረስ ሰላም ነው፣ ለከፈለኝ ይጫወታል አይነት አገልጋይም ነው የሚሆነው። ኑሮ ካሉት መቃብር የትኛውም አይነት ህይወት እየተሰደበም አሁን ክብር የሚባል ሰው ለምሳሌ ዲግኒቲ አለው፣ ስለ ዲግኒቲው አይጨነቅም። ስለዚህ ቀጣሪው እስከ ቀጠረው ድረስ እና ደሞዙን እስከ ከፈለው ድረስ ቢሰድበውም ኢትስ ኦኬ ብሎ መልስም ሊያመቻች ይችላል። ስለዚህ መሰደቡ በቀጣሪው ብዙም እንትን ላይ አድርገው ይችላል፣ ላይነቀንቀው ይችላል። ይከፈለኝ እንጂ ምንም ችግር የለውም መብቱ ነው እንዴ ቀጥሮኝ አይደል አሰሪ እኮ ነው አለቃይ ነው የሚሉ እሳቤዎችን አጥሮ ስለዚህ ስጋው ነው ማለት ነው የሚያስበው። ከሞላ ጎደል እነዚህ አይነት ነገሮች አሉ። አንዳንዴ ኮምፕሮማይዝ አድርገን የምናልፍበት ጉዳይ ይኖራል። በዚህኛው ኬዝ መሻት በሚባለው ነገር ላይ ሁልጊዜ ምናብ ስላለ ሁልጊዜ ነገ ስላለ አንዳንድ መሰደቦችን አንዳንድ መጨቆኖችን በማስተዋል የማለፍ ሂደት አለ። ያ ከዚህኛው ሁልጊዜ አለቃዬ ልክ ነው ብሎ ከደመደመው መቃብራዊ ስብዕና ይለያል። ምቾት ለዚህኛው ሰው ነገን በልጦ ለመሻገር እስኪያልፍ ያባት በሪ አይነት ምልከታ የሌላኛው ሰው ካቴጎሪ ነው። ስለዚህ ሁለት አይነት ምቾቶች አሉ። አንዱ መሻትን ራስን በመፈለግ በመንቀሳቀስ ቻሌንጆችን ፈልጎም ኢቭን በመፋለም ልክ የጀግና ወታደር ምቾት ማለት ነው። የጀግና ወታደር ምቾት ሁልጊዜ ጀግንነቱን እስካስከበረ ድረስ እስከተፋለመ ድረስ ክብሩን እስከጠበቀ ድረስ ነው ምቾት የሚሰማው። ስለዚህ እየቆሰለም ነው ምቾቱ ማለት ነው። እየታመመም እየደከመም ነው ምቾቱ ማለት ነው። ለጋዜጠኛ እየተፋለመ በብዕሩ እየታገለ ባለው ውጣ ውረድ ውስጥ ነው ምቾት። እንግዲህ ተቃራኒ ነው ማለት ነው። ይሄኛው ደግሞ በልቶ እስከተኛ ድረስ ምቾት አለ። ስለዚህ ኑሮ ካሉት መቃብርም ይሞቃል፣ ለዚህኛውም ይሰራል፣ ለዚህኛው አይሰራም። ይሄኛው መቃብር ምቾት አይደለም፣ ቼንጅ ካላመጣው ምቾት አይደለም። ስለዚህ ቼንጅን በማሰብ የሚፋለማቸው ፍልሚያዎች ናቸው ምቾቶች። ድካም ምቾት ይሆናል ለዚህ፣ እንቅልፍ ምቾት ይሆናል ለዚህኛው። ሁለቱም እንደዚህ አድርገን ብናይ ኢምፖርታንት። እንደ የምቾት አተረጓጎማችን ወይ እንደ የሁኔታችን ነው የሚለያየው የምቾት ትርጉም ማለት ነው።
ይሄንን ጥያቄ ያነሳሁት ለምን መሰለ ምቾት ሁሉ ምቾት ነው ወይ ማለት እዚህ ጋር ተመችቶኛል ብለን ካልን ተመችቶናል ወይ በትክክል ተመችቶናል ማለት ነው ወይ ሌላ አዲስ ነገር አንፈልግም ወይ ለምሳሌ አንድ ምሳሌ ልንገርህ እዚህ ተቋም ውስጥ እኔ ከመግባቴ በፊት የነበርኩበት ተቋም ለመልቀቅ በጣም ተቸግሬ ነበር ተመችቶኝ አይደለም ስለለመድኩት ብቻ ልምድ በራሱ እንደ ምቾት ይቆጠራል ብዬ ነው ማስበው ኑሯችንን አሁን የቅድም የጠቀስነው ምሳሌ አሁን ኑሮ ካሉት መቃብር የሚሞቃል ስንል እንደ አንድ የመጥፎ ምቾት ልንለው እንችላለን በአጉል በመጥፎ ነገር እንደ መልመድ ማለት ነውና የምር ምቾታችን ራሱ ምቾት ነው ወይ ምናልባት እዚህ ጋር ይጎደሉን በጣም ብዙ ነገሮች እያሉ ግን ወተን አዳዲስ ነገሮችን ለማየት እስኪያልፍ ያለፋል ነው የሚባለው አልፈ ነው ይሄ አለመመቸታችንን እስክናስተካክለው ድረስ መንቀሳቀስ ያልቻልነው ለምንድን ነው ታንኪ ይሄ በተለይ ኢትዮጵያን ነው እንደ ሀገራችን ወዳታለን በቃ ኢትዮጵያን ያለም ደሃ ካደረጓት ዋና መታወቂያዎች መሀል አንዱ ይሄ ነው ተራራን ተመልከችው ብለሽ ወደ ተራራ ስትወጪ አድካሚ ነው በጣም ግን አንድ እርምጃ ወደ ላይ ስትወጪ የምታዩ አድማስ ሰፋ ይላል አሁንም ስትወጪ ድካምሽ በጣም ይጨምራል ግን እይታሽ ይሰፋል ስለዚህ ወደ ተራራው በወጣሽ ቁጥር ድካምሽ እየጨመረ ግን የምታዩ የከተማ አድማስ ሰፊ እየሆነ የህይወት ትርጉምሽም የምልከታ ስፋትሽም የተሻለ አማራጭ የህይወት ጣዕም እየሰጠሽ ምክንያቱም ለሰው ልጅ ትክክለኛ የህይወት ጣዕም ወይ ምቾት ማለት አስተሳሰቡ የምናስበው ነን እንጂ የምንበላው አይደለም ለዚህ ቀላሉ ምሳሌ ኪዱ ነገር ቆንጆ ጥሬ ምቶች ከሆነ ቆንጆ ጥሬ ስጋ ጋብዝሻለሁ ስለሽ አሁን ነው የምትደሰችው የባቄላ ሹቅ ወይም ቀቅል ንፍሮ ነገር ጋብዝሻለሁ ብለሽ በሁለቱ መሀል ያለው ስሜትሽ አሁን ነው ፊል የምታደርጊው ገና ስነግርሽ ሐሳቡን ሳስቢ ዋው ትይኛለሽ ስትበዩ የሚበላው እጅሽና አፍሽ ምናምን ባዮሎጂሽ ስለሆነ በቃ ያጣጣምሽው ነው የምትሄጂው ግን when I say the word ጋብዝሻለሁ ስለሽ you start feeling that የግብዣውን መንፈስ የመጋበዙን ስሜት ስለዚህ ደስታሽም ምንም ማለት አይደለም የሚለውም ስሜት አሁን ልክ ቃሉ ከኔ ሲወጣ ነው ለምን ሐሳብሽ ውስጥ አእምሮሽ ውስጥ ኢማጂን ስለምታደርጊ ስለዚህ ትክክለኛው የሰው ልጅ ህይወት ሐሳቡ ነገ እዚህ ቦታ ደርሳለሁ the best journalist ነኝ ብለሽ ልክ ስታስቢና መንገድሽ ላይ እንቅስቃሴ ስትጀምሪ you are just feeling it ስለዚህ your hard work ለቼንጁ እዚህ ጋር ያለው ፔን ምንም አይመስልሽ ነገሽ ላይ ነሽ ዛሬ በኢማጂኔሽን የሰው ልጅ ምናብ ስላለው በምናቡ ነገን ማየት ይችላል ስለዚህ ነገን በምናቡ ሆኖ ለዚያ ምናብ ዛሬ ላይ ባለው ዕውቀት ባለው አቅም ሁሉ ሲሰራ ፊዚካል ቦዲ ምን ማለት አይደለም ስለዚህ ድካሙ ነው ምቾቱ ነገ ለመድረስ ስለሚያስችለው አቀበቱን ሲወጣ እየደከመው ነው አድማሱ ሰፊ ሆኖ የሚታይ ስለዚህ ለዚህ ሰው ሁሉ ጊዜ ተራራዋን አንድ ስቴፕ እየወጣ አድማሱን ማስፋት ይፈልጋል መጨረሻ ላይስ አምባው ላይ ይደርሳል ዘ ፕሌቲው ሜዳማው የተራራው ጫፍ ላይ ያለው ሰፊ ማረፊያ ላይ ይደርሳል ማየት የሚፈልገውን ሁሉ ስለሚያይ እታች ያሉትን ወደ ላይ ወጥቶ አረደከመኝ በቃኝ የሚሉና ሜዳው ላይ ደግሞ ተመችቶናል የሚሉ የረኛ ህይወት የሚኖሩ ማለት ደሞ አሉ እዛው ግጦሹ አካባቢ ላይ ሰላም ነው በቃ ወደ ላይ መውጣት አያስፈልግም we are happy we are comfortable የሚሉ አሉ ታዲያ ፍልሚያው ላይ ማን ነው አሸናፊ እስቲ ሁሉ ጊዜ ከላይ ያለ ታች ያለው ያሸንፋል ታች ያለው ደግሞ ከላይ ባለው ሲሸነፍ አይ ናዳ እኮ ያጋጥማል ከላይ ያለው ሁሌ ብሎ እሺ ስለሚያምን የሚመታው የተመታ ተቀብሎት ጉስቁልናውን ተቀብሎት ነው የሚኖረው ስለዚህ ጥሩ ምሳሌ ያመጣሽው አንድ መስሪያ ቤት ውስጥ የሆነች የሥራ ዘርፍ ውስጥ በጣም ምቾት ሰጥቶት ያችን ይዞ የሚያገኛትን ሳንቲም እያሰላ የደመረ ያኖር ሲል ሰው ስንት አድቫንስድ ማቴማቲክስ በሚያሰላበት ጭንቅላቱ የወር ደሞዙን የህይወት ስሌት በማስላት ሲታጠር በቃ የሜዳው ዓለም ሰው ሆኗል ማለት ነው አብዛኞቻችን በሆነ የሥራ ቅጥር ውስጥ ያችን ያዝናትን የሥራ አጋጣሚ እንደ ትልቅ የህይወት ጸጋ ሎተሪ ዲፋይን አድርገን ሁሉ ጊዜ ጠዋት ተነስተን 11 ሰዓት ሰልፉን ራሱ አጣጥመን የምንኖረውን ህይወት ብለን እንወስደው ታዲያ ምን አማራጭ አለ ምናምን ሜኒ ኩዌስችንስ ሊነሱ ይችላሉ የሚያሳዝነው ደግሞ ዲፌንድ የምናደርግበት መንገድ በአንድ ጀንበር ዛሬ መልቀቅ አለብኝ ዛሬ እንዲሆን አለብኝ እኮ አይደለም ቋንቋ የምንኖረው ሐሳባችንን ነው ካልን ቲንኪንጋችን ውስጥ ነው ያለው ካልን ቢያንስ ቻንስ ፌቨርስ ኤ ፕሪፐርድ ማይንድ የሚል አንድ ጥሩ ኮታል እድል ወይም አጋጣሚ የተዘጋጀን አእምሮ
ስኬታማ ውጤታማ ታደርጋለች። ስለዚህ የአእምሯችን ዝግጁነት ክሪኤቲቭ ለመሆን ወደ ተራራው ሁሌ አድካሚ ስለሆነ ህይወት ደግሞ በድካም ልክ ነው ስትሬንግዛችን ያለው። በዓለም ላይ ካሉ ቁሳቁሶች፣ ተፈጥሮች፣ ፍጥረታቶች ሁሉ አንድ ነገር ብቻ ስትጠቀሚበት አዲስ ይሆናል። ሁሉም ያረጃል። ጡንቻሽ በስራሽ በቁጥር የበረታ ምናምን ይሄዳል፣ ግን ስጋ ነውና ከሆነ ሰዓት በኋላ ስታክ ያደርጋል፣ ይቆማል። በቃ የሆነ ስትሬንግዝሽ ላይ አልፎ አይሄድም። ያ ቢሆን እነ ማይክ ታይሰን አርጅተውም አሸናፊ ሆኑ ነበር። በሆነ ሰዓት ላይ መዛልሽ አይቀርም። ኮምፒውተር የሚገርም ብትገዢ ከሆነ አገልግሎት በኋላ መቆሙ አይቀርም። ግን አንጎልስ ባስላሽበት ቁጥር አዲስ ነው የሚሆነው። ሂሳብን ፕራክቲስ ሜክስ ፐርፌክት እያልን ስናሰላ ይኖር ነው አለ አይደለ? ስለዚህ ሁልጊዜ ባሰብንበት ቁጥር፣ ሁልጊዜ በሰራንበት ቁጥር አዲስ ወጣት የሚሆነው የተፈጥሮ ብቸኛ ጸጋ አእምሯችን። የሰው ልጅ ሀሳቡን ነው ካለ ይሄ ሀሳብ የሚያስብበት አንጎል ባሰበ ቁጥር አዲስ የሚሆን ከሆነ የሚሰፋ የሚመጥቅ ከሆነ ሀሳባችን ውስጥ ኦፕሽንስ ክሬኤት ማድረግ አይከብድም። ኢቭን የምንሰራውን ስራ እንኳን ክሪኤቲቭ ሆነን ፈጣሪዎች ሆነን መስራት እንችላለን። አሁን ግን እያደረግን ያለ ነው ማኑዋሉን እስቲ አምጣው እንዴት ነበረ መመሪያው ብለን ነው የምንጠብቀው። ሁልጊዜ የአለቃ አምላኪንን አለቃ ተሌለ ቁጭ ብለን ነው የምንጠብቀው። እንዴ ለስራው ይሄን ነገር እንደው ብታሳየኝ። ስለዚህ ይሄ ማለት አፋችንና እጃችን ነው የሚሰራው ማለት ነው። our mind is not working። ስለዚህ ይሰለችናል። መጨረሻ ላይ እቤት እንኳን ልጆቻችን ለሚጠይቁን ጥያቄ ምክር ሁሉ ልናስብ ልንፈልግ እንችላለን። በዚህም የተነሳ ዛሬ ላይ ሰፊ ገበያ ያላቸው ነገሮች የትኞቹ ናቸው ብትይ ስብከት፣ ሰባኪነት፣ ለምን ስሜት ከጮኸ ማሳመን ስለሚቻል ንቃ ተነስ ብለሽ ከጮሽ፣ ሁለተኛ እነዚህ የምክር አገልግሎት ወይ ምናምን ለምን አብዛኛው ሰው ጭንቅላቱን እየተወው ሲመጣ ራሱን መምከር የሚችላቸውን ነገሮች ሁሉ እንዲያው እንዴት ባረግ ይሻለኛል ብሎ ጠያቂ ሆኗል። which means የጭንቅላታችንን ጉዳይ ሳይሆን የደመነፍሳችንን ነገር ስለምናስብ። ስለዚህ በየመስሪያ ቤቱ ላይ ምን ሰዎች ይጠላሉ ስትይ ስብሰባ የፈለገ ስማርት ትሬኒንግን ጭምር ለምን አቦ ይሄ ትሬኒንግ አለብን ዛሬ እስከ ማለት የሚደርስ which means activation inspiration እና የቼንጅ ሜንታሊቲ የለን። ቲም እንፍጠር ብለው ለምሳሌ the leaders the managers የሆነ ፕሮአክቲቭ ቢሆኑም ሰራተኞቹ ግን አቦ ዛሬ ስብሰባ አለብን በእኛ ዝም ብለህ አቴንዳንሱን ሙላልኝ። ስለዚህ the meaning of የሚሰሩበት ተቋም አያውቁትም። ስለዚህ ሁል ጊዜ አቴንዳንስ ከሞሉ በኋላ የዕለቱን ስራ እንደጨረሱ ያስባሉ። ይሄ ኪድ በጣም ትክክለኛ ኮምፎርት የምቾት ቀጠና አቴንዳንስ መሙላት። ግን እየኖሩ መሞት ማለት ይሄ ነው። ለምን ሁለት አይነት የሰው ህብረት አለ፣ መንጋ እና ከመንጋ ባሻገር ወይም የጉንዳን ህይወት እና ከጉንዳን ውጭ። የጉንዳን ተፈጥሮ ልዩ የሚያደርገው ምንድነው መሰለሽ? ጉንዳኖች አስደናቂ ኪነ ህንጻ ይሰራሉ። የሚሰሩት ኪነ ህንጻ ይሰራ ይሉሽ ደረጃ የሚሰራው ጉንዳን ከደረጃው በኋላ ምን እንደሚሰራ አያውቅም። ከደረጃው በኋላ ደግሞ የሚሰራው ከደረጃው ጀምሮ እንደሚሰራ ያውቃል። ከደረጃው በፊት ምን ተሰራ አያውቅም እሱ ከሰራው በፊት። ስለዚህ ናቹራል ኢንስቲንክቲቭ ሆነው ሲፈጠሩ የሚሰሩትን ያውቃሉ፣ እዛች ድረስ ብቻ ነው። ግን የሰሩት ኦቨርኦል ህንጻ እንደሆነ አሜዚንግ ውስብስብ ኪነ ህንጻ እንደሆነ ግን አያውቁት። ሁሉም ዲፓርትመንታላይዜሽን። አሁን የሚሰራውን የማያውቅ ሰው መሆን ደግሞ አስቢ። ምናብ ያለው ሰው ብቻ ነው። እንስሶች ኢንስቲንክት አላቸው። ዝም ባዮሎጂካሊ የሚለው እውቀት ይሁን የሚያውቋቸው ነገሮች ይኖራሉ ባዮሎጂካሊ። ሰውም አድቫንስድ እውቀት ማወቅ ይችላል። ግን ምናብ ግን የላቸውም። በጋውን ይችን ሳር ነገ ግጣታለሁ ብሎ ማሰብ አይችልም። በሬም እንደዛው፣ ላምም እንደዛው። ሰው ግን ነገ እንገናኝ እሺ እንባባለን። ስለዚህ ነገን አስበን ምን እንዳወራን ገብቶን ስለ ነገ እንወስናለን። አስቢ፣ ስለ ነገ መወሰን የሚችለው የሰው ልጅ እሺ መስሪያ ቤት ውስጥ ገብቶ ሲኖር ሲታዘዝ ብቻ። ያ ማለት የጉንዳኑ ህይወት ማለት ነው። ያንተ ስራ ይሄን ሰንጠረዥ መሙላት ነው ሲባል ይሞላል። ምን ማለት እንደሆነ ግን የሚሰራው ስራ አያውቀውም። ይሄን ደግሞ ለምንድን ነው የሚያደርገው? በቃ ያችን የጉንዳኑን ኃላፊነት ስለሚወዳት። ግን ኦቨርኦል ካምፓኒያችን መስሪያ ቤታችን አላማው እንዲህ ነው፣ ከዚህ ወደዚህ ትራንስፎርም ማድረግ ነው። ከዚህ ወደዚህ ትራንስፎርም ሲያደርግ እኔ የምሰራው ስራ ትርጉሙ ባለው የተቋም ለውጥ ውስጥ ይሄ ሚና አለው። ስለዚህ ባለውበት ቦታ I have to be the best and the winner የሚለውን
ኢንተርናል ፓወር አናስበው። በዚህ ምክንያት ያንቀላፋን መልካሞች ሆነናል ማለት ነው። ተመልካቾቻችን ነጸብራቅ የዛሬው ጉዳያችን ስለ ለውጥ ነው። እንግዲህ በለውጥ ዙሪያ እየተወያየን ነው የምንገኘው። ቆይታችን አሁንም እንደቀጠለ ነው የሚሆነው። አብራችሁን ቆዩ።